እዚህ ሰፈር ነው ያለችው ማንንም ሰው እንዳይንቀሳቀስ ሁሉም እንዳይንቀሳቀሱ ቀንም ማታም ሳምንቱን ሙሉ ማንንም ሰው እንዳይንቀሳቀስ ሉላ እዚህ ሰፈር ነው ያለችው እሺ ዝና ግን ኮሞገስ ሄዷል አይደል አልሄደም እዚህ ነው ያለው መኪና ውስጥ የገባው ነው ለመሸወር ሲል ሉላ የትም አይደለም ያለችው እዚህ ነው ያለችው እኔ ግን በዚህ መንገድ በተለይ ደግሞ ከነቁ ማግኘት በጣም ከባድ ነው ሰሚኝ እስኪ ስንት ቀን አለፈ ሉላን ካጣው ስንት ቀን አለፈ 15 ቀን ነው ይሄንን ጉዳይ ቤተሰብ ዘመድ አዝማድ ሰማ ማለት አለቀን አባቴ ቢሰማ በጥይት ነው የሚገለኝ ያለመደብህን ለምን ፊት ለፊት ብቻ ትሄዳለህ ሌሎች አማራጮች እንዳሉም እሱ ሞኝ ነው እንዴ እንደምታየው በጣም ነው ተዘጋጅቷል የማይወደውን መሳሪያ እንኳን ይዞ ነው እየተንቀሳቀሰ ያለው እሱ አይመለከትሽ ሲጀመር ያስመለጥሽኝ አንቺ ነሽ ይገል ነበር እንደዚህ ተብሎ መሞት ለኔ ዝና ነው ሰው ስንት ጊዜ ነው የሚኖረው አንድ ጊዜ ነው አይደል ለምን እሷን አግኝቼ ማለት ነው ዘላለምን አልሞት ሞገስ ተዘጋጅቶ ነው እየተንቀሳቀሰ ያለው ስለዚህ ሌሎች አማራጮችን ፈልግ ይሄንን ደግሞ ሞገስ መገመት አይከብደውም ስለዚህ እዚህ ሰፈር በፍጹም ድርሽ ሊል አይችልም ይኸውልሽ ማለት ያንቺን ምክር ለራስሽ ያዡ እሺ በቃ ልጆች ካሉ ኔሊት አትጂም ሞገስን የማጥፋት ስራ ያንቺን ስራ ነው እየሰራ ያሉት ሴትዮ ሚስቴር እኮ ነው የተቀመጡት እኔ በቀለው እኮ ታሰራለሁ ሰሚ ሪስኩንም እኮ መውሰድ አለብሽ ቤት ብቻ ነው የምትፈልጊው ሪስኩንም ሽልማቱንም አንድ ላይ ለማድረግ ያለብሽ ቤት ብቻ አምጥቶስች እንዳይመስልሽ ሪስክም ለመውሰድ ራስሽን አዘጋጅ እሺ ችግር የለውም ግን እኔ አሁን ልሂድ እባክህ እኔ እኮ ልሂድ ትያለሽ ቆይ ሄደሽ ምን ልታደርጊ ነው እዚህ ምን አደርጋለሁ ወይ በቃ በኋላ ልምጣ ወይኔ ማለት እኔ እኮ በቃ ጨጓራዬን ጨረሽው አንዴ ጫካኝ አንዴ ፈሪ አንዴ ህዋ ዝብርቅርቅርቅ ያለሽ ሰው ነሽ ምንድነው የሚሻልሽ አሁን ስለደነገጥኩ ነው ዝና እባክህ ልሂድ ፍቀድልኝ በቃ ሂጂ ኖረሽም እኮ ምንም አልጠቀምሽ ግን አንድ ነገር ቢፈጠር ከ5 ደቂቃ በላይ ለመቆየት እንዳታስብ ሰማሽ ሂጂ በቃ ሰላም ውድ ቻናል ቤተሰቦቼ አስተነኝ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ምሳሌ ድራማ እንግዲህ ቅድስት ብሩክን የፍቅር ጥያቄውን ተቀበለች እንግዲህ በቅርቡ ሊጋቡ ነው ሰርግ ይኖረናል ሞቅ አድርጎ ዘመሩ ማለት ነው እንግዲህ ሊጋቡ ነው ማለት ነው ቅድስትዬ እሺ እንደምትወደው ስትወደው የነበረው እሱ እንደሆነ ለብሩክ ነገረችው ማለት ነው ብሩክ ግን በጣም ደስ ያለው ማለት ነው ታዲያ ደስ አቅም ያልሽው እኔ ነበር እያለን እንኳን አንቺ ጥሩ ስሜት ነበረኝ ግን ያው አንቺ ፍቅረኛ እንደም ብለሽ ነው እስካሁን የዘገየው እያላት ነበር እንግዲህ አሁን እንግዲህ ቅድስት ጋሽያት በይን ብሩክ ብለሽኝ ጥሪን ብለው ይነግራታል እንግዲህ ሊጋቡ ይወሰናሉ ማለት ነው ብሩክና ቅድስት እንግዲህ ሜላትና ዝና ብሩክ ላገባ ነው ብላ ሜላት አበደች ማለት ነው ቆይ ፈትሽ አይደለም እንዴ ጥለሽ ወጣሽ ታዲያ ባገባ ምን አገባሽ አንቺ እያላት ነበር እሺም ያቺን ገረድ በጭራሽ እንዳገባ አልፈልግም እሷን ማገት አለብኝ ብላ ተወስናለች ማለት ነው እንግዲህ ይሄ የእስራኤልን አይመለከተኝም እኔ የምፈልገው ሉላን ብቻ ነው እያለ የዝና ስጨውባት ነበር ነገር ግን ቅድስት በጣም ደስተኛ ሆናለች እንግዲህ ለቤተሰብ ደውላ ላገባ ነው ብላ ትነግራቸዋለች በጣም በደስታ ምሳሌም በጣም ደስ ብሏት ነበር መጀመሪያ ስትፈልገው የነበረው ማለት ነው እንግዲህ ቅድስትን በመጨረሻ እንደተመኘችው ብሩክን ለማግባት ወሰነች ማለት ነው ማለት ግን እኔ በህይወት እስካለው ድረስ በጭራሽ ብሩክን አታገባም ብላ ስትፎክር ነበር ስለዚህ አሁን ማለት አንቺና ብሩክ አንድ ላይ መሆናችሁን ከሰማችሁ ትጎዳሻለች ቅድስት ጥንቃቄ አድርግ ስትወጪ ብቻሽን እንዳትወጪ እያለች ነበር ዳጣ እኔ ያለሁልሽ ደግሞ አስፈላጊ ከሆነ አንጠባጥባታለሁ ስለዚህ አትፍሪ እኔ ሁሌም ከጎንሽ ነኝ እውነቴን ነው ደስተኛ ሆኜ ስላየሁሽ በጣም ደስ ብሎኛል ቅድስትዬ እያለቻት ነበር እንግዲህ ማለት አሁን ራሷን ከምንም በላይ ያችን ገረድ ካልገደልኳት በጭራሽ የብሩኬ ሆና ማየት አልፈልጋቱም እሷ ነበረች ከዛ ምን ነበር የተጠበቅሽው መጀመሪያም እኮ ፍላጎታቸው ይሄን ነበር አንቺን ከቤት አስወጥቶ ቅድስትን ማግባት ነበር እኮ የብሩክ አላማ ከመጀመሪያም ጀምሮ ማለት አጥፍተሻል እስቲ ምናልባት ማድረሽን ብትሞክሪ ይሻላል ይቅርታ ብትጠይቂ ቆይ እንዴት ቢሆን ይቅርታ የምትጠይቁ ያኔ ተንበርክኮ ስለምንኝ እምቢብዬ አሁን እንዴት ነው ይቅርታ የምትጠይቁ ይሄን አድርጌበት አውሽ ይቅርታ ብትጠይቂ እንኳን ብሩክ ይቅርታሽን የሚቀበል አይመስለኝም ግን ያችን ገረድ በጭራሽ እንዳገባ አልፈልግም እሷን እንዳሳግቶና
እንድትሞት ነው የምፈልግ እሷና ሞገስን ከዚህ ምድር አጠፋቸዋለሁ ብለ ሌላ ሰቀጥራ ቅድስትን ለማሳገት ትሞክራለች ማለት ነው እንግዲህ ብሩክ ደግሞ ቅድስትን ለማግባት እንደወሰነ ስለሰማች እጅግ በጣም ትናደድና ትበሳጫለች ማለት ነው በጭራሽ እንዳገባ አልፈቅድም እውነቴን ነው ያቺን ገረድ እገላታለሁ ብላ ተወስናለች ማለት ነው የዝና ግን እዚህ ጉዳይ አልገባ እኔ የምፈልገው ሚስቴን ብቻ ነው የሞገስን ጉዳይ ከጨረስን በኋላ ስለሱ ጉዳይ እንመለስበታለን ስለዚህ ማለት አንቺ ደደብ የምታወሪ ነገር እያሰብሽ እያለስ ጮባት ነበር ነገር ግን የዝና ተረዳኝ አንተ ቋላየም ብዙ ነገር እኮ ያደረሱብኝ እሱ እኔ አይመለከተኝም በጭራሽ አይመለከተኝም እኔ ሉላ 15 ቀን አልፎኛል ሉላን ካገኘኋት ስለዚህ ሉላ ናፍቀኛለች ሉላ ሚስቴ ነው የምፈልጋት እያለ ስጮባት ነበር ግን እሷ ስለ ብሩክ አንቺው ስለ ብሩክ ነው የምታስበጥለሽ የወጣሽው ቆይ አንቺልሽ እንዴ ትለሽ የወጣሽው ምን ነው ዛሬ ሌላ ሰው ሰውን አማረሽ እንዴ እያላት ነበር ነገር ግን የምትናገረው ነገር ሁሉ ያጣጣለባት በጣም ትናደዳለች እንግዲህ ሞገስ ጋር ደውልና ዝና የትን ብትገባ የትም አታመልጠኝም ስለዚህ ሉላ የትን ሉላ ይዛ ከዚህ ሰፈር ብትወጣ አገኛለሁ የናት ሆድ ውስጥ እንኳን በገባ አገኛለሁ እያለ በልደት ሲናገር ነበር ነገር ግን ምንም ልታመጣ አይችልም ሉላን አላየሁም ብያለሁ አላየሁትም ብሎ እናገራል ሰማኛለህ ሞገስ ለዚህ ስራ እጥፍ አስከፍላለሁ እያለ ስጮበት ነበር ምሳሌና ቅድስዬ ጋሽ አባዬ ልታገቢ ነው ቅድስዬ እያለች እናትሽ እንደሆነ ትፈልጊያን ነበር እንዴ አዎ ፈልግ ነበር በጣም እያለች ትምህርት ቤት ተወስደኛለሽ ከሰለ ጓደኞቼ እናቴ ነች ብዬ አስተዋውቅሻለሁ እያለች በጣም ደስ ብሏታል እና እንደዛ ልታረጊ ነው አዎ ምንም በቃ እናትሽ እንደሆነ ትፈልጋለሽ እያለቻት ነበር ማለት ነው እጅግ በጣም ተናደደች የዝና ሞኝ አይደለም ሞገስ እዚህ በጭራሽ አይኖሩም እዚህ ሰፈር ታይቶ በጭራሽ እዛ አይኖሩም ሌላ ቦታ ይሄዳሉ ስለዚህ እባክን እንደዛ ብትለው የዝና ያንቺ ምክር ጠየቀሽ የለም ብሎ ሳመነጫጭቃት ነበር በቃ እኔ ፈርቻለሁ ጥሩ ስሜት ላይ አይደለም ልሂድ ስትለው አረ ልትጂ ነው ተንጂ ሰምኛለሽ ይሄ እኮ ያንቺ ስራ ነው የኔ ስራ እኮ አይደለም እያለ ቆይ ቤት የሚገዛልኝ ምንም ሳታርግ ዝም ብዬ ነው እንዴ ቤት የሚያክል የሚገዛልሽ እያለ ስጮባት ነበር ታዲያ ምን ማድረግ አለብኝ እኔ እኮ በጣም ጨነቀኝ ግራ ገባኝ እኮ እያላችሁ ነበርና ግን የዝና ሰምኛለሽ ይሄ ያንቺ ስራ ነው ሞገስን ማሳገድ ሞገስ አሁንማ አእምሮሽ ያችን ቅድስት ያትበኛ አስሬ ሞገስን ማግኘት አለብኝ እንጂ ድንጋራ ይዋሻል እያለ ስጮባት ነበር ማለት ነው እንግዲህ ሉላን ለማግኘት አሁን እየተቃረበ ነው ነገር ግን ሉላ እያራቀችው ነው እንግዲህ ቀን ዳታ ደግሞ ለሞገስ እየደወለች ታዲያ ምንድነው ሞገስ ስትጨነቅ ነበር አለቅም ዳታ እዛ አካባቢ ነው አለ አሁን እንደውም ዛሬ ዳታ ሉላ ብቻውን ነው የምታድረው ዝና እዛ እየተከታተለ ነው እያለች በቃ ለማንኛውም ብሩክ ላገባ ነው ሉላ ደስ ብሏት ነበር ቅድስትን እንድታገባ ትፈልጎ ነበር ዳታ ራሱ እንግዲህ ሰርግ ይኖረናል ብሩክና ቅድስ ደስ ብሎ ስላያቸው እውነቴን ደስ ብሎኛል በቃ እንግዲህ ልተባጣው ነው ምንሽ ቅድም ላይ ዳታ እያለቻት ነበር አይ ቅድስዬን ትወጃታለሽ አዎ በጣም ወዳታለሁ በቃ በቅርቡ እንግዲህ ቅድስና ትሆንልሻለች እያለች ነግራት ነበር ታዲያ እኮ ቅድስዬ እኔ በጣም ወዳታለሁ ደስ ይለኛል እናቴ ብትሆን እያለች እንግዲህ ቤተሰብሽ እንድመጣ ከዛ እንግዲህ በስነ ስርዓቱ እንጋባለን ብሎ ይነግራታል ለቅድስዬም እየተሽከረመች ተቀበላለች ከዚህ በኋላ እንግዲህ ብቻሽን አይደለሽም ቅድስ ከኔ ጋር ነሽ ልጄም እጅግ በጣም ደስተኛ ነች ባንቺ ልጄም በጣም ትወድሻለች ልጄም ትወዳታለች አንቺም ትወጃታለሽ ስለዚህ ልጄ የምትወደውን ሁሉ ከምንም በላይ ምሳሌ ለኔ ትልቅ ቦታ አላት አንቺ እንደ ልጅሽ ሆነሽ እንደተቀበልሽ ሁሉ በክፉም በጥሩም ጊዜ አብረን እናሳልፋለን ስለዚህ በስነ ስርዓቱ እንከባለን ብሎ ይነግራታል ቅድስዬ በጣም ደስ አላትና በቃ ቤተሰቦቼ እናቴም ነግራታለሁ ይመጣሉ ብላ ትነግረዋለች አው መምጣት ይችላሉ ፕሮግራም አድርገን ብዙ ግርግር ሳይኖር እንከባለን ብሎ እንግዲህ እሷን ብታረጉ እንግዲህ አዲስ ፍቅር ጀመሩ ማለት ነው ካንተ ስትል ብሩክ አልጋውን እያስተካከለች እያለ ብሩክ ይመጣል በጣም አምሮብሻል እያላት ነበር ከዛ በኋላ አያያት ከዛ ልክ ቢከላስ ምን ታይከቱ በሩን ይዘጋል እዚህ ጋር የደነገጥኩት ድንጋጤ ነራስ የምር በጣም ነበር የደነገጥኩት ቅድስም ድንግጥ አለች በሩ ዘጋ ማለት ነው በጣም ፈራች ከዛ
ጋሺ ጨርሻለሁ በቃ መተኛት ትችላለህ አለችው። ከዛ ቅድስት እያለ ሳወራት ነበር። ከዛ እሷም እየተሽከረመች እሷም እየፈራች እሷም እየፈራ ከዛ በጣም እንደምታምርና ንጹህና ቆንጆ ልብ ያላት እንደሆነች ይነግራታል። ከዛ አመሰግናለሁ እያለች ማውራት አቃታት መተንፈስ። ከዛ ጋሺ በቃ ጨርሻለሁ መሽቷል መተኛት ትችላለህ ስትል ቆይ እስቲ ይላትና ከዛ እጆቿን ይዟት እስቲ ለኔ ያለች ስሜትሽን ንገሪኝ እያለ ይጠይቃት ነበር። ምን ነው ቢጠይቀኝ ብለሽ ነበር በቀደም አሁን ነው ጠይቀሽ። ከዛ ለኔ ምንድነው የምትሰማሽ ብሎ ጠይቃት አይ ምንም አለች ማለት ነው። ምክንያቱም ተወደዋለች እሷ ማለት ነው። እንግዲህ በመጨረሻ እንደምትወደው እንደሚወዳትና እንደውም ከሷ ጋር መሆን እንደሚፈልግ እኔም ብቻዬን ነኝ ምናምን እያለ እየነገራት ነበር። ነገር ግን አንቺ ሳካብቃችሁ አይደለም ፍቅረኛ ላይ ስላልሽ የምወደው ስላልሽ ነበር እንጂ አይ የምወደው ሰው የለም ጋሺ ብላ ነገረችው። ከዛ ቁጭ ብሎ ከዛ ለስማት እየተጋች ነበር። ከዛ የምታወራው ነገር ጠፋባት። በቃ መሄድ አለብን ጋሺ እያለችው ነገር ግን ዳጣ ምሳሌን ሂጂና ብሩክን ጠይቂ እያለ ስታስጨነቃት ነበር። እንጆና ልኩ አያልተኝም ከቅድስት ጋር ሳሎን ናቸው እያለ ሳወሩ ከዛ ምሳሌ ልትጠይቀው ልትጠይቅ መጣች። ከዛ በሩን ብርክድ አድርጋ ስገባ ብሩክና ቅድስት አቤት የደነገጡት ድንጋጤ ቀልባቸው ነው ግፍፍ ያለ ማለት ነው። ደነገጡ። ከዛ ምሳሌ ጥያቄውን ጠየቀችና ሄደች። ከዛ ጋሺ እኔ መተኛት ይኖርብኛል ስትለው አይ ቅድስት አትጂ እያላት ነበር። ከዛ ቅድስት የክፍልሽ እኮ እዚህ አይደለም እያለቻት ነበር። አይ አሁን ላይ እኮ ምሳሌ አሁን ላይ ነበር እያለቻት ነበር። አይ እኔ እኮ ጥያቄ ልጠይቅ ነው የመጣሁት እንጂ እዚህ ልተኛ አይደለም እያለችው ነበር። ከዛ እሺ ጥያቄሽ ምንድነው? ከዛ ጠይቀና አምላክ ነው ብሎ ይመልስለታል። እዚህ ደግሞ ዘፈን እኮ ነው ስትላት ነበር። ከዛ ከጠየቀች በኋላ በቃ እሺ እኔ ልሂድ ብላ ምሳሌ ጥላቸው በሩ ዘግታ ትሄዳለች ማለት ነው። ሁለቱም እጅግ በጣም ደነገጡ። ብሩክን ቅድስትም በጣም ደንግጣለች ማለት ነው። ከዛ በቃ ጋሺ እኔም ልሂድ አንተም ተኛ ትላለች። ቅድስት ጋሺ የሚለውን ነገር እባክሽ ተይ ጋሺ አትበይኝ እላታል። እንግዲህ ሉላ ደግሞ ስለ ሞገስ እጅግ በጣም ስትጨነቅ ነበር። ሞገስ ምን ይሆን እያለች ስታስብ ነበር። ሉላ አታስቢ እኔ በጣም ደህና ነኝ። የዚህና እዛ አካባቢ ሊኖር ስለሚችል የትኛው ቤት እንዳለች ስለሚያውቅ እሱ ስለዚህ ምንም ነገር አትፍሪ አንቺ አርፈሽ ተቀመጪ ይላታል። ነገር ግን ፈርቻለሁ አትፍሪ ነው ግቢ ስለሆነ አንተ እስክትመጣ ድረስ አልበላም እያለች ነበር። ዳጣው ደግሞ እግሯ ሳቀ ወይ ዳጣ እድኮ ነች እግሯ ሳቀላ ታኝታለች ማለት ነው። እንግዲህ ምሳሌ ተመልሳ መጣች ወደ ክላሳቸው። እንግዲህ ቅድስት ልጅ ስትል አይ ቅድስት መሄድ ይሻልሻል እንግዲህ ዛሬ ይላታል። ከዛ የምታወራው ነገር ሁሉ ጠፋ። ልክ ልትነሳስተን ከዛ አይ አትሂድ ቅድስት አትሂድ እያላት ነበር። ሉላ በጣም ተጨነቀች። ሞገስ ምን ሆንክ እያለች እንቅልፍ እምቢ አለኝ ጭንቀት ለቀቀብኝ እያለች በጣም ፈራች። ለሞገስ እያሰበችው ነበር ማለትና እፍራታ ደግሞ ተኝቶ ነበር። የዝና ሂደውልና ተኝተሻል አይደል አንቺ ምን አለብሽ እያለ ሳውራት ነበር። ምን ተፈጠረ ነይ ይላታል። ከዛ አሁን እኮ መሽቷል የዝና መሽቷል እኮ አሁን እንዴት አድርጌ ነው የምመጣው እያላት ነበር። አይ ምንም በመሽም እንድትመጪ እፈልጋለሁ አይግባሽም እንዴ እያላት አይ እኔ አሁን መምጣት አልችልም በጣም መሽቷል የዝና እያለችው ነበር። ከዛ አሁን እኮ እነሱም ልጅ ሁሉም ሰው ጥሎኝ ሄደ ብቻዬን ቀረው እያላት ነበር። የት ሄዱ እያለች ትጠይቃት ነበር። አሁን እኮ የዝና መሽቷል አሁን ሞገስ እዛ አይኖርም እባክህ ተመለስ ወደ ሄድ ትባለች። አልሄድም ይላል። ሉላ ሞገስን እያወራች አታስበኝ